ሳሚ ያዘው የትም አባቱ እንዳይሄድ ያዘው እናንተ ያዘው ምን አለ ሲጀምር በቃ ሊዲያ ነች ከሰዎቹ ጋር ያስተዋወቀች ምን ሊዲያ ነች ይሄ ሁሉ ነገር እያወክ ነው ዝም ያልከው የተመስገን እናት ማለት እኮ እንደ እናት ተንከባክበው ሲያም ቤታቸው አሳርፈው የሚንከባከቡ እናት ናቸው እሱን አልካድኩም እና እንዴት ከገንዘብ ይበልጡታል ችግር የለውም ያዙ ማን ነው ከጀርባ ይከዳን የእናቴን ጉዳይ በጣም እንጥልጥልኝ ያለው የእናቴንም ጉዳይ መቋጨት ፈልጋለሁ እናቴን ማግኘት ፈልጋለሁና ከጀርባ ይከዳን ማን ነው የሚለውን ማጣራት ፈልጋለሁ አረ ቻቻ ትረቅና እንዴ ምን ሆነ የተሙን ደስታ አንተ ደስታ አይደል እንዴ የተሙ መገኘቱ እንትን ጠፍቶ ነው ስራችንን እያወቀ ይኸውልህ ቻቻ ናገባ እባክህ ናረፍ ምን ሆነ ነው እንዴ ይኸውልህ እንዴ ምን አንተ ስራችንን ማንሰታም ቢሆን እሺ አለማው እንግዳውን ከበደ አዲስ ህይወት ገና እንትን እያልኩኝ ነው ምንም አታስብ አይዞህ ይሄን ያለ ለያ ነገር ምንድነው ስራ ለመስራት ካሜራ ከመቼ ጀምሮ ነው ችግር የለውም አሁን እኮ ይኸውልህ ሁሉንም ያደረግን ነው ወደ ማታ ያሰብናት ያዘጋጀናት አንድ ወጥመድ አለች እሷ ነገር ከተሳካች ቅቤው ውሽማው ቤት ከመጣ እንግዲህ ሳሚ ወደ በኋላ ፈልጋችኋለሁ እኔም እሱን ጉዳይ እስከዛ ሄጄ ላመቻች ሃይደር ጋር አይደለም በጣም ተረጋጋና እንትን ሃይደር ጋር ይሄ መረጃ ሊደርስ የቻለው ከኛ ሰዎች እንደሆነ እናውቃለን ከራሱ ከሃይደር አንደ ስለ ሃይደር መረጃ እንትን ያልኳችሁ እኔ ራሴ አይደለም ግን ከኛ ቀድሞ ያወቀው ግን ሃይደር ነው ረጋ ብለው እያስረዳን ያለው አንተም ረጋ ብሎ አይደለም እያስጨነቃችሁ ከኛ ቀድሞ ያወቀው ሃይደር ነው ይሄንን ቤት ይሄን ስለዚህ መረጃ ደግሞ ቅድሚያ የምታውቀው ከሁላችንም በፊት አንተ ነበርክ ቅቤው ላይ ያው ውሽማውን ማግኘታችን ይታወቃል እንግዲህ ፈጣሪ ከረዳን ምናልባት እሱንም የምናገኝበት ወጥመድ አዘጋጅተናል ቤተሰቦች ከተሳካ ትርታ ሚዲያ ላይ የሱን ነገር እኛ እኮ ከባልደረባነት በላይ ጓደኞች ነን የሰርግ ቀን ሚዜዎች የነበረን ሰዎች ነን አይደለ እንዴት እንደዛ አይነት ስራ ትሰራለህ እንዴት ከጀርባ ትወጋናለህ የተሙናት ምን አይነት ሁኔታ ውስጥ እንዳሉ ታውቃለህ ተሙ ከማን እጅ እንዳስጣል ነው ታውቃለህ አናበል ነውራ እያንዳንዱ ከማን እጅ እንዳስጣል ነው ታውቃለህ ወይ ተሙን ታውቃለህ ወይ እንዳልኩም መረጃ ሰብስቤ ምን አድርጌ ለፍቼ ፀሐይ ብርድ ዝናብ ሳልል ማመጣላችሁ ነኝ ስታዲያ ለዚህ ማመስገን ሲገባችሁ ጭራሽ ቁጭ ካሜራ ደቀነ ቁጭ አድርገህ ይሄኛው ታፋጥጠኛ አይደለም እንደዚህ አይነት ጥያቄ ለኔ ጭራሽ እንደው እንትማ አትበል ይኸውልህ አሁን እዚህ ጋር አይደለም ተሙ ግንፍልም እያልክ ግንፍል ሳይሆን ተሙ ከማንም በላይ ለኔ እንደወንድሜ ነው ያው ተሙ በመገኘቱ በጣም ነው ደስ ያለኝ ከማንም በላይ እዚህ ካለ ነው ውስጥ ማለት ነው ያው ይሄን ስራ እንትን ስልም ያው ተሙ ነው በቃ ለዚህ እንትን ያደረሰኝ ማለት ነው ገብቷል አይደል ብዙ ስራዎችን አብረን ሰርተናል ብዙ እንትኖችን አደጋዎችን ብዙ ወንጀለኞችን አጋልጠናል እና ከማንም በላይ ደስተኛ ነኝ ተሙ በመገኘቱ እሺ እንግዲህ ውድ ተመልካቾቻችን እንደምን አላችሁ እንግዲህ አንዳንድ ማጣራቶችን ለማድረግ እኔም ተሙም እንዲሁም ደግሞ ዮኒ በመሆን ሐሳብ አምጥተናል የሐሳባችንም ምንድነው አብዛኛውን ጊዜ ብዙ ከዳተኞች እየተገኙ ያሉት ከማከላችን ስለሆነ ከማከላችን ማን ነው እየከዳን ያለው ማን ነው ከጀርባችን ሆኖ እየወጋ ያለው የሚለውን ለማጣራት ስላሰብን እኛ ሶስታችንና ከዛ በተጨማሪ ከልብ ልናምነው የምንችለውን አንድ ግለሰብ ወይም ካሜራማናችንን ብቻ በማስቀመጥ ሌሎቹን ትተናቸው በያሉበት ቦታ ምርመራ ለማድረግ ወስነናል እያንዳንዱ ማጣራት ሰበሰብ እንዲሁም ደግሞ አንዳንድ ጥቆማዎች ላይ ተንተርሰን ስንነሳ አንድ ቻቻ የተባለ ግለሰብ የኛም መረጃ በመሰብሰብ ያግዘን የነበረ ግለሰብ ብዙ እንግዳ የሆኑ ባህሪዎች እየታዩበት እንደሆነና እሱ ጋር አጓጉል ነገሮች ስላየን መጀመሪያ ምርመራችንን ከሱ ለመጀመር ወስነናል ይህ ማለት ነገ ከነጎዳ እያንዳንዱ ከኛ ጋር ተባብረው የሚሰሩትን የኔንም የዮኒንም ከዚህ በፊት ከተሙ ጋር ይሰሩ የነበሩትን እያንዳንዱ የሥራ ባልደረቦች ከኋላ በመሆን ልንመረምር ወስነናል ማለት ነው ሳሚ ላቋርጥና ይቅርታ ውድ ቤተሰቦች እንግዲህ ይሄን ነገር እያደረግን ያለነው ግራ ከመጋባት ነው እኛ ያሰብነው ነገር ቀድሞ ለጠላት እየደረሰ ስለሆነ ብዙ ነገሮች ቀድሞ ጠላታችን ጋር እየደረሰ ስለሆነ ማን ነው ከጀርባ ይከዳን የእናቴን ጉዳይ በጣም እንጥልጥልኝ ያለው የእናቴንም ጉዳይ መቋጨት ፈልጋለሁ እናቴን ማግኘት ፈልጋለሁና ከጀርባ ይከዳን ማን ነው የሚለውን ማጣራት ፈልጋለሁ እኔ በሌለው ሰዓት ካሜራማናችን እንደከዳን ያ ቪዲዮን ማይቻለው እኔም መረጃ አሰበስብ አግኝቼ ነበር አሁን ደግሞ እኛ አለን ከዚህ በፊት አንድ ሴት ኢንተርቪው አድርገናል ሜቢ በካሜራ ችግር ምክንያቱም ካሜራማናችንንም እሱም ለብቻ ኢንተርቪው መሰራት ስለነበረበት ያልተቀረጹ ቪዲዮዎች አሉ
ያልተቀረጸው ቪዲዮ ምንድነው? ካሜራማናችን ለብቻ ኢንተርቪው ስንሰራው በአጋጣሚ ካሜራማን ስላልነበር ካሜራውን ቁጭ አድርገን እየሰራን ካሜራ አልተቀረጸም እንጂ ከካሜራማናችን ጋርም 20-30 ደቂቃ ቆይታ አድርገን ነበር። እንዲሁም ደግሞ አንድ ሴት እህታችን አለች፣ ስሟን መጥቀስ ማንጠቅሰው ለደህንነታቸው ስንል ነው። ቻቻም ቅጥል ስም ስለሆነ ነው። የሆኑ ጥርጣሬዎች ወደ እሷ ዘንብለዋል። 2 ቪዲዮ ሞክረን አልተቀረጸም። ምክንያቱም ካሜራማን ማንንም አናስገባም ብለን ሁሉም ለየብቻ እየጠየቅናቸው ነበር። ምክንያቱም ማነው ከጀርባ የሚከዳ? ቤተሰቦች አሁን እየተሸጥን ያለ ነው በራሳችን ሰዎች ነው እና ግራ የገባ ሁኔታ ውስጥ ስላለን ከዮኒ ጋርም ተባብረን ለመስራት እየሞከርን ነው። ዮኒ ገመና ላይ እንግዲህ የተቻለውን ጥረት እያደረገ ነው ያለው ነገሮችን ለማጣራት በተቻለ መጠን። እንደውም አሁን ለዮኒ እኔ አንድ ኃላፊነት መስጠት የምፈልገው ከጀርባችን እየከዳን ያለው ማን እንደሆነ አንተ እንድታጣራ ፈልጋለሁ። ከውስጣችን ከጀርባችን ስል ቤተሰብ ነው ያለበት። እዚህ አብሮን ጋርዶን የመጣ ሰው፣ እዚህ አብሮን ካሜራማን ሆኖ የመጣ ሰው፣ እዚህ አብሮን ጋዜጠኛ ሆኖ የመጣ ሰው እየተከዳን ነው። በጣም ብዙ ነው ቤተሰቦች። በአንድ በሁለት ሰው የሚሰራ ስራ አይደለም። መረጃ የሚያጣራ ሰው አለ፣ ሹፌር አለ፣ መረጃ ሰብሳቢዎች አሉ። ይሄ ነው የምንለው አይደለም። በጣም ብዙ ሰው ነው ያለው እዚህ ስራ ውስጥ እና የገመናና ትርታ ሲሆን ደግሞ በጣም ብዙ እንሆናለን። ገመናና ትርታ አንድ ላይ ስለሆነ ማን ነው ከጀርባ እየከዳን ያለው የሚለውን እንግዲህ ለዮኒ በተቻለ መጠን ኃላፊነቱን ላንተ ሰጣለሁ። ምክንያቱም እኔ እናቴን ኬዝ መያዝ ስላለብኝ ሳሚን በሱ ጉዳይ እያገዘኝ ስለሆነ ነው። የተቻላችን ጥረት አድርገን ይሄን ነገር እንደምናገኘው ተስፋ አደርጋለሁ። አዎ ምንም ችግር የለም። እንግዲህ ያው እናንተም እንዳላችሁት ነው፣ በተደጋጋሚም እየተከሰተብን ያለው ነገር ነው። ሳሚዬ ያው ከዚህ በፊትም ተሙ በሌለ ጊዜ አይታሊያንን ካሜራማን እንዴት እንትን ስንል እንደነበርና በቃ እዚህ ትንሽ አገኝ የሆነ መረጃዎች አገኘን የሆነ ሰው ላይ ደረስን ስንል ያ ሰው ከእጃችን እየተሰወረ መረጃ ከኛ ሰዎች እንደሚደርሰውና በዛ ምክንያት ከኛ እየራቁ እንዳሉ ነው የተገነዘብነው ነገርና በጣም ከባድ ሁኔታ ውስጥ ነው ያለ ነው ማለት በራሳችን ሰዎች ነው እንደዚህ አይነት ነገሮች እየደረሱብን ያሉት። የተሙን ቤተሰቡላ ለማግኘት እንደዚህ የከበደን ያው እንደምታውቀው የሆነ ነገር አገኘን ስንል የሆነ ነገር አሁን እንኳን ሰሞኑን ስናደርጋቸው የነበሩትን ነገሮች አይተሃል። በተቻለ መጠን ሚስጥር አድርገን እኛ እርስ በርስ ጉዳይ ራሱ ለመላላክ አሁን ተላላኪውን ሁላ እስከ አለማመን ደረጃ ደርሰን እኛው ራሳችንን ጉዳዩን በስልክ ራሱ ሚስጥር ካወራን ቆይተናል። ቤተሰቦች ሳንፈልግ ለአንድ ጉዳይ ለመነጋገር አንድ ሎኬሽን ለመነጋገር በአካል ነው የምንገናኘው። ምክንያቱም ቀድሞ መረጃ እያፈተለከ ነው። ከጀርባችን ከሃዲ በዝቶብናል። የትኛውም ስራ በላይ ተሙዬ ዮኒዬ የነገር ወሳኝ ነው። ምክንያቱም እኛን አደጋ ላይ ሊጥል የሚችል ነገር ነው። የተጠቃነውን በዛ ሰው ተሙን በዚህ ልክ አደጋ ላይ እንዲወድቅ ያደረገው ከዛ በተጨማሪ ደግሞ የተሙ እናት በዚህ ልክ አደጋ ላይ እንዲወድቁ ካደረጉት ሰዎች መካከል ዋነኛ ተዋናዩ ካሜራማናችን ነበረ። ተሙን አሳልፈው ባይሰጠው ኖሮ እዛ ወንጀል ላይ ባይቀላቀለው፣ ከዛ በተጨማሪ የተሙ እናት በዚህ ሁኔታ ባትሄድ ኖሮ እንግዲህ እዚህ ደረጃ ባልደረስን ነበርና የራሳችን ሰዎች ነው ማጥራት ካልቻልን ነገ ከነገ ወዲያ የኛ ህይወትን በጣም አደጋ ላይ ነው የሚሆነው። ስራችን ይስተጓጎላል፣ እኛም ልናልፍ እንችላለን። ይህንን የሚያደርጉት ደግሞ ተመልካቾቻችን እንግዲህ ጉዳቸውን አደባባይ እንዳናወጣባቸው የሚፈልጉ ሰዎች ናቸው። ስለዚህ እነሱን ሰዎች መጋፈጥ ስላለብን በእኛ የውስጥ ሰዎች እየመጡብን ስለሆነ የእኛን የውስጥ ሰዎች ማጣራት መቻል ግድ ይለናል ማለት ነው። እነሱን ካላጣራን ከኛ ውስጥ እንዲወጡ ማናደርግ ከሆነ ታጥቦ ጭቃ ነው የሚሆነው። መልሰን እዛው ነው የምንዘፈቀው። መልሰን እኛው ነው አደጋ ውስጥ የምንገባው። ስለዚህ በቻልነው አቅም እኔም ተሙም ዮኒም እዚህ ነገር ላይ ተባብረን ዮኒ ደግሞ በደንብ ይህንን ጉዳይ ይዞት የእኛን ሰዎች ካጠራን በኋላ ትክክለኛ መረጃዎችን እየሰበሰብን ወንጀለኞችን ለህግ የምናቀርብ ይሆናል ማለት ነው። ተሙዬ አዎ ሳሚ ምን አለ መሰለህ አሁን እንኳን ሰሞኑን የተከሰቱን ነገሮች እንዳለ ሁሉንም እንደሚታወቀው አሁን ይህንን ቤት እንኳን የመረጥንበት ምክንያት ለምን እንደሆነ ይታወቃል። ከዛ አካባቢ በጣም ብዙ የሚያውቁንም ስላሉ በድብቅ እያደረጉ ያሉትን ነገር አይተሃል። አሁን ድምፅ መቅጃ ምንም አካባቢያችን ላይ እንዳያደርጉም በሚል ሰውም እንዳይልኩም በሚል ነው አሁን እዚህ አካባቢ ያለ ነው እና ብዙም ይህንን የማዘርን ቤት ሁሉም ያን ያህል ስለማያውቁት ከተወሰኑ ሰዎች ውጭ ስለማያውቁት ስንመጣ ራሱ አይተሃል መኪና የትና የታቁመን በእግራችን እስከ መግባት ደረጃ እቃ እንኳን ተሸክመን ወደዛ ወደዚህ ስንል እንዴት እንደሆነ አይተሃል እየተደባበቅን። ለዛ ነው ጉራንጉር ነገር ነው እዚህ ውስጥ ድረስ እንደዚህ እየገባን ያለ ነው መረጃ እንዳይወጣ በሚል ነው እና እነዚህን ሁሉ ነገሮች አንድ ላይ እንግዲህ አሁን ተባብረን ውስጣችን ያለውን ነገር መጀመሪያ ማጥራት አለብንና እያንዳንዱን ሰው መርምረን ሁሉንም ነገር እንትን ማለት አለብን። ተሙም እንግዲህ እንዳለው አንድ ሴት ከዚህ በፊት አውርተን ነበር ያችኛዋል። እሷም እንግዲህ ካሜራማናችንን አስወጥተን ለየብቻ ለመመርመር ብለን ካሜራ እየቀረጸ መስሎን እንትን ባልንበት ሰዓት ያው ሳይቀረጽ ስለሆነ እንጂ እሷ ላይም ያው እንትን ያለ መረጃ አላገኘንም።
ሁሉንም ተራ በተራ ያው በግልም ካሜራ ውስጥም ሳይገቡ ቃለ መጠየቅ ያደረግንላቸው ሰዎች እያንዳንዱ ሰዎች አሉና ለተመልካች ግልጽ ለማድረግ አሁን ዋና ዋና የሚባሉትን እንግዲህ የተወሰኑትን ለማቅረብ እንሞክራለን። እንግዲህ ፌል ያደረጉብን ፋይሎችም አሉ። እስኪ ዛሬ እንግዲህ ያው ቻቻ ላይ የሆነ አንድ ትንሽ ጥርጣሬዎች እንዳሉን እንትን ስላልን እርስ በርስ ስላወራን ነው አይደል ዛሬ ወደዚህ የመጣ ነው። እስቲ ተሙ እስቲ ስለ እሱ ነገር አንድ ገለጻ የምታደርግላቸው ካለ። ቻቻ ትርታ ሚዲያ ላይም ገመና ላይም አፋፍ የሚሰራ ልጅ ነው ማለት እንደዚህ መረጃ ስለሆነ ሰው ቀድሞ ሲወራ መረጃ በማጣራት ሰነዶችን በማደራጀት በጣም ቀልጣፋ ወጣት ጎበዝ ኮምፒውተር ሙያ ላይም ባለሙያ የሆነ ስልክ መጠለፍ ካለበት እዚህ ጋር መናገር ማልችላቸውን ነገሮች የሚሰራ ልጅ ነው ማለት የሆነ ስልክ ፓስወርድ መክፈት ቴክኖሎጂ የሆነ ነክ ነገር በመስራት በጣም ይረዳን። መረጃ ጠለፋ ላይ ወር ደግሞ መረጃ ማሰባሰብ ላይ የሚሰራ ልጅ ነው ቻቻ። በቅጥል ስሙ ነው የሚጠራው እንዳልኳችሁ ለደህንነታቸው ለቤተሰባቸው ስጋት ስንል ሚዲያ ላይ እንዲወጡ ማናረግም ለደን እና በጣም ጎበዝ አላቅም። አሁን እሱ ላይ ተገኘ ያላችሁኝ እናንተ ናችሁ። እኔን ነገር አንዳንድ ጥርጣሬዎችን ስላየን ነው ተሙ ያው እንደምታውቀው ነው ሁሉንም በተራ በተራ ስናናግር ነበረ። እሱ ላይም አንዳንድ ሰዎች የሆነ ብቻ እስቲ እርግጠኛ አሁን እንደዚህ ብሎ ለማውራትም እኮ እርግጠኛ ሳንሆን መወንጀል እንዳይሆን የራሳችንን ሰው ብለን ስለፈራን ነው እንትን ያልነው። እስቲ መጥቶ እንግዲህ አንዳንድ ነገሮችን ከሱ የምንሰማው ነገር ይኖራልና ብቻ አስጊ ነው። በጣም ከባድ ነገር ሆኗል ሳሚ። እስቲ እሺ ይደርሳል ብዬ አስባለሁ። ትንሽ ደቂቆች በኋላ እንደሚደርስ በስልክም ሳሚ ስታወራ ሰምቻለሁ። ቤተሰቦች ከደረሰ በኋላ ቆይታ ይኖራል። ሜቢ አንድ ቦታ ደርሼ ልመጣ እችላለሁ። የምር ቻቻ ከርቶን ከሆነ ግን ምንም መናገር አልፈልግም። ብቻ እስቲ መጥቶ እናንተም መረጃ ሰብስበናል እጃችን ላይ የተያዘ ሰነድ አለ እሱን ፊት ለፊቱ አጋፍተን እናወጣጣለን ብላችኋል። መልካም እድል እላለሁ። እኔም አለው እዚህ ነኝ። በማስፈልገው ነገር ጥሩኝ። ትንሽ የእናቴን ጉዳይ በስልክ ኮንታክት ማድረግ ስላለብኝ ቀረጻ ላይ ከሆንኩ እዚህ ስልክ ማንሳት ስለማልችል ማጣራት ላይ የእናቴን ጉዳይ እንዳልኩ ምግቤም ዙሪያ ያለው ነገር አንዳንድ ነገር ስላለ እሱን ነገር እስካጣራ ሳሚ የተሻለ ነገር ይዘን እንደምትመጣ ተስፋ አደርጋለሁ። እስቲ ፈጣሪ ይርዳን ነው የምለው። ምንም አልልም። ፈጣሪ ይርዳን ነው የምለው። ይቅናችሁ ሳሚ ይቅናችሁ ነው የምለው። እስቲ ተመልሰን እንመጣለን። ቤተሰቦች ቻቻን ይዘው ደግሞ ዮኒም ሳሚም እንደምታወጣጡ ተስፋ አደርጋለሁ። እኔም ማስፈልግ ከሆነ መጥቼ እንደምናወጣጣው ተስፋ አደርጋለሁ። ከሃዲ ባይሆን ደስ ይለኛል። ረጅም ጊዜ ሰርቷል ከኛ ጋር ብዙ ነገሮችን አግዞናል። ለሀቅ ቆሟል ከኛ ጋር ብዬ አስባለሁ እና እዚህ ነገር ውስጥ እንደማይሳተፍ ተስፋ አደርጋለሁ። ገንዘብ ነው አሁን እንደዚህ እየለወጣቸው ያለው ለምን እንደሆነ በማይገባኝ ሁኔታ ሳሚ በጣም የብዙዎቻችንን እንትን እየቀየረ ያለው ገንዘብ ነው እና እንዴት በምን አይነት ሁኔታ እንደሚያገኟቸው ራሱ ለማመን ይከብዳል። ማለት በስስ ጎናቸው ነው የሚገቡት። እኛ እንኳን አንዳንዴ ልንረዳው በማንችለው ሁኔታ እኛ እዚህ ስራ ላይ ስናተኩር የሆነ ስስ ጎናቸውን ፈልገው በዛ ጎናቸው ነው የሚገቡትና ይሄ ቃለ ገንዘብ እንትን የሚሉት ነገር እኛ ጋር ደግሞ ያው ታውቃለህ ብዙ ወጪ ነው እንጂ ያን ያህልም ገቢ የለም እና በጣም እንደዚህ ለመክፈልም ለእንትኖቻችን አብዛኞቹ የሚመጡትም እንደምታውቀው ነው ሰብአዊነትን ብለው የሚመጡ በብዛት እንደዛ ነው የሚመጡት እና መሀል ላይ ግን ያስክዳቸዋል። የሆነ ነገር አለ አልገባኝም። ማለት ገንዘብን በጣም እንትን ይላሉ እና ገንዘብን አስበልጠው ነው ይሄን ነገር እያደረጉ ያሉትና ለገንዘብ ሲሉ ነው እንግዲህ እና መቼም ይሄን ነገር መረዳት አይከብደንም ብዬ አስባለሁ። ልክ ነህ። አዎ እንግዲህ አብዛኞቹ ሰዎች እኛ ጋር ሊያግዙን የሚመጡ ሰዎች የኛ የሥራ ዓላማ የገባቸው ናቸው ብለን ነበር የምናስበው። ምክንያቱም ከምንም የተሻለ ክፍያ አይደለም የምናቀርብላቸው። የኛና የነሱ ዋና ዓላማ የተበደሉ ሰዎችን እንባ ማበስ ነው። ከነዛ ሰዎች የምናገኘው ምንም አይነት ክፍያ የለም። ጸሎታቸው ከፈጣሪ የምናገኘው ነገር ይበልጣል። የምናገኘው ክፍያ እኛም እነሱም ተመሳሳይ ነው፣ በጣም ትንሽ ነው። አብዛኛውን ጊዜ እነዚህ ሰዎች ብዙ ጊዜ የሚሸወሩት ዮኒ እንዳልከው በገንዘብ ነው። ያው የማንኛውም ሰው ስስ ጎን ሊሆን ይችላል ገንዘብ። ሁሉም ሰው የተሻለ ህይወት መኖር ይፈልጋል፣ የተሻለ ነገር ማግኘት ይፈልጋል። ነገር ግን ከተሻለ ነገር በላይ ሰብአዊነት፣ የተበደሉ ሰዎችን እንባ ማበስ ከምንም በላይ ይበልጣል ብለን የተበደሉ ሰዎች እንባ ጸሎት ምን ያህል እንደሚጠቅም ስለገባን ነው ለዚህ ዓላማ ከሀቅ ጋር ቆም ነው። እኛ አብዛኞቹ እንዴት ማሰብ እንደማይችሉ ማለት እኛ ይሄንን ምርመራ እንደዚህ ስንት ሰውን ለሚዲያ እንደዚህ ለፍትህ እያጋለጥን እያዩ እንዴት ይሄንን እንኳን አስበው ነገ እኔ ይደረሳል ብለው እንዴት ማገናዘብ እንደማይችሉ በጣም ይገርመኛልና ለገንዘብ ሲል አይናቸው ምን ያህል እንደሚታወር ነው ማየት የምትችለው። እንግዲህ ሳቢዬ
እና አብዛኛውን ጊዜ ለዚህ ዓላማ ቆመዋል ብለን ስላስብ እኛም አፍንጫችን ውስጥ ያሉትን ሰዎች ልብ ብለን የማየት ነገር የለም ይመስለኛል። እና ለዛ ነው በእኛው ሰዎች ከጀርባ እየተወጋን ያለ ነው። ስለዚህ አሁን ብለን ከቻቻ ምርመራውን ጀምረናል። ቻቻ ላይ የተለየ ጥቆማ አግኝተናል። ከዛ በተጨማሪ ደግሞ እንግዳ ባህሪያቶች ማምጣት ጀምረዋል ከሆነ ጊዜ በኋላ። ስለዚህ እሱ ላይ ያደራጀነው ማስረጃዎች አሉ። ዮኒ አንተ ጋርም ያሉ አንዳንድ ማስረጃዎች አሉ። ስለዚህ ከሱ ተነስተን ሌሎች የኛ የቡድን አባላቶች እንዳይደናገጡ እነሱ በማያውቁበት መንገድ ምርመራዎችንን እንቀጥላለን ማለት ነው። ይህ ምርመራ እያንዳንዱ ሰው ጋር ይደርሳል። እኔ ጋም ተሙ ጋም ዮኒ አንተ ጋር መምጣት ካለበት የሚመጣ ምርመራ ነው የሚሆነው። ምክንያቱም በሀቅና በታማኝነት ነው ስራዎቻችንን መስራት መቻል አለብን። ህይወታችንን፣ ቤተሰቦቻችንን አደጋ ላይ የሚጥል ነገሮች መስራት ስለሌለብን ከአሁኑ ነገሮችን አጥርተን ወደ ትክክለኛ መንገድ ትክክለኛ ኬዞችን ወደ መያዝ መንገባው ከዛ በኋላ ነው ማለት ነው። ተሙ የምትጨምሩት ነገር ካለ ጨምሩና ቀጥታ ወደ ቻቻ እንሂድ። አው ውድ ቤተሰቦች እንግዲህ እኔ መናገር የመጨረሻ የምፈልገው ነገር ከመውጣቴም በፊት እንግዲህ ቅቤው ላይ ያው ውሽማውን ማግኘታችን ይታወቃል። እንግዲህ ፈጣሪ ከረዳን ምናልባት እሱንም የምናገኝበት ወጥመድ አዘጋጅተናል። ቤተሰቦች ከተሳካ ትርታ ሚዲያ ላይ የእሱን ነገር ከተሳካ ትርታ ሚዲያ ላይ እሱ ነገር የምናሳውቃቸው ይሆናል። ወደ ማታ ያሰብናት ያዘጋጀናት አንድ ወጥመድ አለች። እሷ ነገር ከተሳካች ቅቤው ውሽማው ቤት ከመጣ እንግዲህ ሳሚ ወደ በኋላ ፈልጋችኋለሁ። እኔም እሱን ጉዳይ እስከዛ ሄጄ ላመቻች የቅቤውን ነገር ከውጭም ሆነው እንዲከታተሉት። ምክንያቱም እሷ እንደምትቀጥረው ነግራናለች። ውሽማው ቤት ሲመጣ እጅ ከፍንጅ ለመያዝ ነው ቅቤውን ያሰብነውና እኔ ወደዛው አምርቼ ነገሮችን እከታተላለሁ። በመሃል ግን መኪናም ስላለ አስፈላጊ ከሆነ እኔ ራሴ መመጣ ይሆናል። ቻቻ ታማኝ እንደሚሆን ተስፋ አደርጋለሁ ቤተሰቦች። ምክንያቱም ለሀቅ ቆሟል ብዬ ምስክር ምሰጥለት ልጅ ነውና እንደማይሆን ተስፋ አደርጋለሁ ቤተሰቦች። ተመልሰን እንገናኛለን። እንግዲህ ይቅናችሁ። እንግዲህ ተመልካቾቻችን ተሙ በመገኘቱ የኛ የሥራ ባልደረቦች እኛም ከዛ በተጨማሪ ደግሞ እናንተም ተመልካቾቻችን ምን ያህል ደስተኛ እንደሆናችሁ ደስተኛ እንደሆንን አይተናል ማለት ነው። ስለዚህ ያንን ደስታ ደግሞ ለእናንተ ለማጋራት ከኛ ጋር የሚሰሩ ባልደረቦቻችንን ተራ በተራ ኢንተርቪው እያደረግን የኛ ደስታ ለእናንተም እንዲጋባ እናንተ ጋር ያለውን ደስታ እኛ በኮሜንት በተለያየ መልኩ እያየን ነው። የኛ ባልደረቦች ደስታቸውን ደግሞ ለእናንተ ለማሳየት ስለመፈለግን ከአንድ ባልደረባችን ኢንተርቪው እንጀምራለን ማለት ነው። እሱ ጋር ያሉትን ደስታዎች ምን አይነት ስሜት እንደተሰማው አንዳንድ ጥያቄዎች እናደርጋለን። ቻቻ እንግዲህ ሀሳቡ ይገባልና ገባና አንዳንድ ነገሮችን እናውራ ተሙ በመገኘቱ። አንተ ናት ካሜራው እኮ በርቷል። ምንድነው? ችግር የለውም ቻቻ። ያው ተሙ በመገኘቱ ምን ያህል ደስተኛ እንደሆንክ አይተናል አይደለ? እንደ ማንኛውም ካሜራ ፊት መቅረብ ብፈልግ ስራዬ ደግሞ ለዛ እንትን የሚፈቅድ አይደለም። ሙሉ ለሙሉ እኮ እንዴ እኛ ስራ ታውቃለህ አይደል? እንደምናደርግ ድምጽ እንደሚቀየር ታውቃለህ አይደለም? ለደህንነቴ አዲስ ባለ ትዳር ነው ታውቃላችሁ። ችግር የለውም ናግባ ቻቻዬ ናግባ። አይደለም እኮ ካሜራ ፊት መቅረብ እንደማልፈልግ ታውቃለህ። ስለዚህ አስገባና ቻቻ እንዴ ምን ሆነሃል? አልገባም። ኧረ ቻቻ ትድረቅና እንዴ ምን ሆነ? የተሙን ደስታ አንተ ደስታ አይደል እንዴ ተሙ መገኘቱ? ይሄን እንትን ጠፍቶ ነው ስራችንን እያወቅ ይኸውልህ ቻቻ ናግባ እባክህ ናረፍ በል። ምን ሆነ ነው እንዴ? ይኸውልህ እንዴ ምን አንተ ስራችንን ማንሰውታም ቢሆን እሺ አንተ እንግዳውን ክብር አዲስ ህይወት ገና እንትን እያልኩኝ ነው ምንም አታስብ አይዞህ። ይሄን ያህል ማን እንደኛ ነገር ምንድነው ስራ ለመስራት ካሜራ ከመቼ ጀምሮ ነው? ችግር የለውም። አሁን እኮ ሁሉንም እያደረግን ነው ያለው አይደል እንዴ? ኢንተርቪው እያደረግን ነው። አይተሃል ከዚህ በፊት መቼ ስላንተ አልነግርህም። በቃ ስለ ደህንነቴ እንትን እላለሁ። ችግር የለውም። አዲስ ህይወት እየመሰረትኩ ታውቀዋለህ። አንተ ራሱ ሚዲያ ላይ እኛ በአካል አይተናቸው ሚዲያ ላይ ስናያቸው እንዴ እኚህ ሴትዮ ነበሩ እስክንል ሁላ እኮ ድምፅ ተቀይሮ ነው አይደል እንዴ ብለር ተደርጎ ይገባኛል። ግን አስፈላጊነቱ ምንድነው ነው? አሁን እኔ እዚህ ካሜራ ፊት ምንድነው ሰራው? ይኸውልህ ኦዲየንሶቻችን በጣም ጥያቄ እያበዙ ነው ያሉ ኮሜንት ላይ። እነሱ ብቻ ደስተኛውን እየመሰላቸው ነው ያለው። ፊት ለፊት የሚያዩን እኔን ዮኒን ራሱ ተሙን ነው አይደለ ብዙ ጊዜ። ነገር ግን ከኛ ካሜራ ጀርባ በጣም የሚረዱን በጣም የሚደግፉን ያለ እናንተ ድጋፍ እኮ እዚህ አልደረስንም አይደለ? የእናንተን ደስታ ምን እንደሚመስል ደግሞ ተመልካቾቻችን ይዩ። እናንተ ምን ያህል እንዳገዛችሁን ለተመልካቾቻችን እናሳይ። አብዛኛውን ጊዜ እኛ መድረክ ላይ ስለምንወጣ ተመስጋኝ የምንሆነው እኛ ብቻ ነን። ግን እናንተም ቀርባችሁ መመስገን አለባችሁ። የእናንተም ደስታ ምን እንደሚመስል ማየት አለባቸው የሚለውን በማሰብ ነው እንጂ ምን እንግዳ ኧረ ይሁን ተው እንጂ ቻቻዬ። ይኸውልህ እንዴ እንደዚህማ እንትን አትበል እንዴ። ስንት ጉዳዮችን አብረን እንዳልገደልን ስንት ነገር እንዳላረግን አይደለም። ለመጀመሪያ ጊዜ ስለሆነ ካሜራ እንትን አድርጋችሁ ይገባኛል። ግን ፊት እንደሚሸፈን ሁሉ ነገር ታውቃለህ። ከዛ ውጭ ግን ተመስጋኝ መሆን ያለብን ሁላችንም ነን። እዚህ ነገር ላይ እኔ ወይ ዮኒ ብቻ አይደለም እየለፋን ያለ ነው። ሁላችንም እንደ ቡድን ነው እየጣርን ያለ ነው። ለዛ ደግሞ የአንበሳውን ድርሻ የምትወስዱት እናንተ ናችሁ።
ስለዚህ እናንተንም ካሜራ ፊት አምጥተን ተመልካቾቻችን እንዲያመሰግኑ ስላደረጋችሁት ነገር ለእናንተም ትልቅ ምስጋና እንዲያቀርቡ በማሰብ ነው እዚህ ቦታ ላይ መጣ ነው። ስለዚህ ሳሚ ያው እንደምታውቀው ሰሞኑን በጣም ባልደረቦቻችን በጣም ድንጋጤ ውስጥ ነው ያሉት፣ ሁሉም ማለት ውስጥ ነው ያሉት እና ከዛም ነው ብዬ እረዳሃለሁ። ማለት ያው የተሙ ቤተሰብ የተደረገውን ነገር ምናምን ሲያዩ እኛ ላይም በቴክስትም በምን የሚላኩትን ማስፈራራቶች ሲያዩ ከዛም አንጻር ነው ይመስለኛል እንደዚህ እየሆኑ ያሉት። ምንም ሀሳብ አይግባ ያው አይታል እኛ ከህግ ጋር ነው የምንሰራው። ስንት ነገር ይሄው ተሙን ራሱ ከስንት ነገር ውስጥ እንዳወጣ ነው አይታል። ስለዚህ ምንም ሀሳብ ሊገባ አይገባም ብዬ ነው የማስበው። ገባኝ። ግን ያው ሰሞኑን በተፈጠረው ነገር ምናምን መቼ ስላንተ አልነግርህም። ገና ደግሞ አዲስ ህይወት እንትን እያልኩ እንደሆነም ታውቃለህ። ለዛም ልጅ ባለ ትዳርም ነው ይገባናል። የቤተሰብ ኃላፊነትን መቀበል ማለት በጣም ከባድ ነገር ነው። ወጣትነት ደግሞ በጣም ከባድ ነው። ኃላፊነት ሲኖርብህ ትፈራለህ። ሳሚ ያው በጣም እንትን ነው እረዳዋለሁ። እኔ ያለሁበት ህይወት ስለሆነ እረዳሃለሁ ሳሚ፣ ችግር የለም እንትን አይደለም። እስቲ ምን መሰለህ ቻቻዬ፣ እንግዲህ አንዳንድ ነገሮችን ልንጠይቅ ነው የምንፈልገው። ያው መደበኛ ስምህን አንጠቀምም፣ ምክንያቱም ቻቻ ቅጽል ስምህ እኛ የምንጠራራበት የራሳችን የኮር ስም ስላለን ያ ነው የሚሆነው። መደበኛ ስምህን የምንተዋወቀው እኛ እርስ በርስ ነው። ስለዚህ በቻቻ እንቀጥላለን ማለት ነው። ይኸውልህ ቻቻዬ፣ አንደኛ ተሙ በመገኘቱ ምን አይነት ስሜት ነው የተሰማ? ምክንያቱም ተሙን በማፈላለግ ሂደት ውስጥ በጣም ብዙ ትግሎች፣ ብዙ ፈተናዎች ገጥመውን ነበረ። ከብዙ ወንጀለኞች ጋር ተጋፍጠን ነበረ። መሳሪያ እስኪመዘዝብን ድረስ ደርሰን ነበር እና ምን አይነት ደስታ ነው የተሰማ? ከዚህ ሁሉ ትግል በኋላ ፍሬያችን አፍርቶ ተሙን በማግኘታችን የተሰማን እንደው ለእኔም ለተመልካችም ግልጽ ብታደርግልን። ያው ተሙ በመገኘቱ በጣም ነው ደስ ያለኝ፣ ከማንም በላይ እዚህ ካለ ነው ውስጥ ማለት ነው። ያው ይህን ስራ እንትን ስልም ያው ተሙ ነው በቃ ለዚህ እንትን ያደረሰኝ ማለት ነው። ገብቶሃል አይደል? ብዙ ስራዎችን አብረን ሰርተናል። ብዙ እንትኖችን፣ አደጋዎችን፣ ብዙ ወንጀለኞችን አጋልጠናል እና ከማንም በላይ ደስተኛ ነኝ ተሙ በመገኘቱ። ያው በነገራችን ላይ እሱ አዲስ ጎጆ ወጪ በነበረበት ሰዓት ተሙም አንዳንድ ነገር ሲያግዘው እንደነበረ የምናውቀው ነገር ነው። ያው ከሱም አንጻር ከምንም አንተ ትንሽ ለየት ያለ እንትን አለውና በጣም ቅርብ ነው። ያው በእድሜም በምናምንም ከሁላችሁም እንትን ስለምን በሁሉም ነገር እሱ ነው የሚረዳኝ። ገብቶሃል አይደለ? ያው የምናገኘውም ገቢ ምናምን አይደለም፣ ያው የመንፈስ እርካታ ነው መቼስ የምናገኘው። ከእግዚአብሔር ነው የምጠብቀው ከሰው አይደለም። እና እሱ በቃ ከሌላችሁም እንትን በበለጠ መልኩ እኔን ይረዳኛል፣ ያግዘኛል በጣም ያው እንዳልኩህ በሰርጌም ሁሉንም ነገር እንትን ያለኝ እሱን ያስተካክልልኝ እና ተሙን በጣም ነው የምወደው፣ በጣም ነው የማመሰግነው እና በመገኘቱ ደግሞ በጣም ደስተኛ ነኝ። ቻቻዬ እንግዲህ ከኛ ጋር ከሚሰሩ ባልደረቦች መካከል በጣም ትልቁን ኃላፊነት የምትወጣው ሰው አንተ ነህ። እኔና ዮኒ ከሆነን ፊት ለፊት ቀርበን አንዳንድ ነገሮችን ነው ስናደርግ የምንታየው። ይሄ በጣም ደርቲ ወርክ ቆሻሻ የሚባለውን ስራ የምትሰራልን አንተ ነህ። እያንዳንዱን መረጃ የምትሰበስበው፣ ከዛ እነዛን መረጃዎች የምታሰባጥረው፣ አሰባጥረ ለእኛ እያንዳንዱን ነገር የምትነግረን አንተ ነህ እና ያን ነገር በማድረግ ሂደት ውስጥ ደግሞ በጣም ከባባድ ፈተናዎችን እንደምታልፍ እንግዲህ እኔም ዮኒም የቅርብ ሰዎች ነን፣ እናውቃለን። በዛ ሂደት ውስጥ የገጠሙ ፈተናዎች ሊኖሩ ይችላሉ እና እንደው ተመልካች ያንተን ልፋት ስለማያውቅ ምን አይነት ፈተናዎች ገጥመው እንደሚያውቁ፣ በምን አይነት ሁኔታ ውስጥ አልፈ እንደምታርቅ እንደው አንዳንድ ነገር ብትነግረን። ያው አሁን እንኳን በደንብ ለምጄዋለሁ ስራው ምናምን። መጀመሪያ ላይ ነበር በጣም የከበደኝ። እንዳልከው ስራው በጣም ከባድ ነው። እንደዚህ ቆመ እንትን እንደምትለው እንደምታብራራው ምናምን ነገር አይደለም። ያው ከህግ አካላት ጋር መገናኘት አለብህ። ከስንት ወንጀለኛ ጋር ነው የምትውለው። ሽጉጥ ይመዘዝባል፣ ብዙ ነገር፣ ብዙ ችግሮች እንታያለን እና ይህን ነገር በቃ ስታዩ በመጀመሪያ ላይ በጣም ነው እንትን የምትለው። ያው ተሙም እንዳልኩ ቅድም በጣም እንትን ስላለኝ በቃ ከህግ አካላትም ጋር ሆነን ስለምንሰራ ይህ ነገሩ ያን ያክል እንትን አይደለም። ግን ስራው እንዳልኩ በጣም ከባድ ነው፣ በጣም ያለፋል፣ በጣም ጊዜ ይፈልጋል እና ያው እንግዲህ ከፈጣሪ ጋር እየሰራ ነው። ምን አለ መሰለህ ይኸውልህ አሁን ቻቻ አንዳንድ ነገሮች አሁን ታውቃለህ፣ ያው እንዴት መረጃዎች እንትን እያሉብን እንደሆነ ተሙ ራሱ በቤተሰቡ ሁላ እንደዚህ እስከመሆን ደረጃ የደረሰበት በምክንያት እንደሆነ አይተሃል እንዴ? በጣም አሁን የእሱን የገዛ ወንድም ራሱ በገንዘብ ገዝተውት እንደዛ እስከማድረግ ደረጃ ደርሰዋል እና ትንሽ እኛ ውስጥም ያው አንዳንድ ችግሮች እንዳሉ አይተሃል። ባለፈው ካሜራማናችን ራሱ ስንት ነገር ውስጥ ገብቶ እንደነበረ አይተሃል። እና አሁን አንዳንድ ነገሮችንም ማጥራት አለብን እና ውስጥ ያሉትንም ከውስጥ ጀምሮ ብዙ ስራ መስራት አለብን እና
እስቲ ስለዚህ ነገር ምን ትላለህ? ማለት እንዴት ነው ገንዘብ ሰውን የሚለውጠው? ገንዘብ እንዴት ነው ሰውን እንደዚህ እንዲከዳተኛ እንዲሆን የሚያደርገው ብለህ ታስባለህ? እኔ እውነቱን ለመናገር ይሄ ነገር ሊገባኝ አይችልም። ምክንያቱም እንዳልኩ ለህሊናችን ለራሳችን ስንል ነው ለህዝቡ ስንል ነው የምንሰራው እኛ ገብቷል። ይህን ሁሉ ጊዜ አብሮን የሰራ ሰውዬ ግን በገንዘብ ተታለለ ብትለኝ እኔ አሁን አላምንም በግሌ ገብቷል። እኔ አሁን ብዙ ጊዜ ብዙ ነገር አጋጥሞኛል። እንደዚህ በገንዘብ ልደለልም ምናምንም ብዙ ጊዜ አጋጥሞኛል። ግን ከተሙ ጋር ያለን ቀረቤታ እኔም ህሊናዬን ስለማይፈቅድልኝ እንደዚህ አይነት ነገር ልቀበሉ አልችልም። ያው አንተም አሁን አዲስ ጎጆ ወጪ ነህና ያው እንደምናውቀውም ታውቃለህ ብዙ እንትን ይኖርብሃል፣ ብዙ ወጪዎች አሉብህ ምናምን። ደሞዝ ያንሳል እንዴ? ማለት ያው በቂ ነው እያልኩኝ አይደለም፣ ግን እንዴት ነው ለኑሮ ይከብድሃል? ለመኖርስ ከብዶ እንትን ብሎ ያውቃል? በጣም እንዴት አይከብድም? አሁን እንዳልኩ እኮ በዚህ ደሞዝ አይደለም ምን የምተዳደረው ተሙ ያግዘኛል ብያለሁ ቅድም እንጂ በዚህ ደሞዝ አይደለም ጎጆ ወጥተህ ልጅ ወልደህ ምናምን እንትን ለማድረግ ይቅርና ለአንድ ሰው ራሱ እንትን የሚል ብር አይደለም። ማለት አሁን እኔ አንዳንዴ እንትን እላለሁ ማለት አሁን ካሜራማኑንም ባለፈው እያልኩት ነበርና በጣም እንዲህ በቅርበትም ቁጭ ብለን ስናወራ ነበርና የሁሉ ነገር ማድረግ ለምን አስፈለገ? ለምን በእንትን አትልም? ማለት ስራው የማይመጥንህ በቃ ገንዘቡ የማይበቃህ ከሆነ አሰናብቱኝ ማለት ትችላለህ። እኛም ደግሞ የእርዳታ የምትፈልግ ከሆነ ከኛም እርዳታ መጠየቅ ትችላለህ ምናምን እያልኩት እንትን እያልኩ ነበርና ማለት እንደዚህ በገንዘብ ላይ ጥያቄ ሲኖር ለምንድን ነው ባልደረቦቻችን ለምን እኛን በቅርበት አወርታችሁን ወይ ይሄን ስራ መልቀቅ ካለባችሁም በሰላም ገባ ብዙ ነገር እንትን እንላለንና የሰው ህይወት ከምናበላሽ ለምንድን ነው በሰላም መልቀቅ እየተቻለ ማለት ካሜራማኑን ነው እንደዛ ያልኩ ያለሁትና እንደዚህ አይነት ነገሮችን እየተቻለ ለምን በገንዘብ ይታለላሉ የሚል እንትን አለኝና እስቲ እዚህ ላይ ያለህን ሐሳብ ካለ? ያው ቅድም እንደነገርኩ ነው አሁን እኔ ብዙ ጊዜ አጋጥሞኛል እንደዚህ አይነት ነገሮች በገንዘብ እኔ ለመሸወድ ምናምን አይነት ነገር አስበው አታውቅም? አንድም ቀን አስቤው አላውቅም። ልቀበል ምናምን ብሎ አሳስቶ አያውቅም? ጭራሽ አስቤው አላውቅም። ምክንያቱም እንደነገርኩ ነው ደሞዙ በቂ አይደለም። የዛኔም ብቻዬን ነበርኩኝ። ለአንድ ለራሴ ደግሞ አላንስም እንዳልኩ ተሙም በደንብ ስለሚያግዘኝ የጎደለም ነገር ካለ ኢቭን መቶም ቼክ ያደርገኛል ስለ ደህንነቴ ሁሉም ነገር በቃ በሱ ነው እንትን ያልኩት። አሁን ኃላፊነት ከተጨመረብህ በኋላ ቤተሰብ ኃላፊ ስለሆንክ እንደዛ ነገር አስበህ አታውቅም? ለመሳሳት ማለት አሁን ነገሩን ወደ እየዞርኩ ነው አይደለም? ቻቻ እንዴ ተረጋ፣ ምን ሆነሃል? ተረጋጋ። እኛ አይደለም ሁሉንም እኮ አሁን ኢንተርቪው ያደረግን ነው አይደለም? ሁሉንም እኔ ለሁሉም እኔ እኮ እንደ ቤተሰብ እኮ ምን መሰለህ ነው አንዳንድ ነገሮችን ማሻሻል እናደርግ ስለሆነ ከዛም አንጻር ያለውን ነገር ማሻሻል ሳይሆን ነገርኩህ። የቸገረኝ ነገር ካለ ከተሙ ጋር አውርቼ ነው እናውቃለን። እሱ እኮ ግራ ገብቶን አይደለም ቻቻ። አንተን መጠየቅ የፈለግነው ምን መሰለህ፣ ቅድምም ገልጬዋለሁ። በጣም ከባዱን ቆሻሻውን ስራ የምታስወግድልን የምትሰራለን አንተ ነህ እና በዚህ ሂደት ውስጥ ደግሞ እንግዲህ ካሜራማናችን ምን ያህል ከርቶን ተሙን ለከፋ ደረጃ እንዳደረሰው አይተናል። እነዚህ ነገሮች ደግሞ እንደ መረጃ ሰብሳቢነት አንዳንድ ነገሮችን ታውቃለህ የሚል ግምት አለኝ እኔ። ምክንያቱም ብዙውን ስራ ስለምትሰራ በአንተ ውስጥ የሚያልፉ ነገሮች ሊኖሩ ይችላሉና እንደው ስለሱ ሰምተህ እውነቱን እኮ ነው የሚል ስሜት ውስጥ ተፈጥሮ አያውቅም? ምክንያቱም ከውጭ እኛን ሊጥሉ የሚፈልጉ ሰዎች ምን ያህል ገንዘብ ሊያቀርቡ እንደሚችሉ እንግዲህ ዮኒ በተሙ ጉዳይ አይተናል በደንብ። በጣም ከባድ ለአይምሮ የሚያስደነግጥ ገንዘብ ጭምር ሲያቀርቡ ሰምተናል። እና ያ ገንዘብ ደግሞ ማንንም እኔንም ዮኒንም ሊያጓጓን ይችላል ካለንበት ችግር አንጻር። ስለዚህ አብዛኛውን ጊዜ ስራዎቻችንን የምንሰራው እንዳልከው ለመንፈስ እርካታ፣ ከዛ በተጨማሪ ደግሞ በቃ ለሀቅ እንስራ በሚል ስለተነሳ ነው። ግን ችግሩ ስንሆን ኪሳችን ሲጎድል ቤተሰቦችን ላይ የሆነ ሽንቁር ሲበዛብን ምን ሲል እንደው ትንሽ ሳትል እንል እንችላለን እና ከመካከላችን እንደው እንደ መረጃ ሰብሳቢነት የምታውቀው ሰው ካለ ከዛ በተጨማሪ ደግሞ አንተም በዚህ ፈተና ውስጥ አልፈ ከሆነ እኔም ዮኒም ነገ በዚህ ፈተና ልንወድቅ ስለምንችል ተሞክሮ እንዲሆነን ንገረን እያልን ነው እንጂ ወደ አንተ እያዞረን አይደለም። እንደው አሁን አንተ ስታስበው ራሱ እኔ ተሙ የሚጎዳ ነገር እያወቅኩ እንዴት ነው ዝም የምለው? እንዳልኩም መረጃ ሰብስቤ ምን አድርጌ ለፍቼ ፀሐይ ብርድ ዝናብ ሳልል ማመጣላችሁ እኔ ታዲያ ለዚህ ማመስገን ሲገባችሁ ጭራሽ ቁጭ ካሜራ ደቀነ ቁጭ አድርገን ታፋጥጠኛ አይደለማ። እንደዚህ አይነት ጥያቄ ለኔ ጭራሽ አይገባም አትበል። ይኸውልህ አሁን እዚህ ጋር አይደለም ተሙ ግንፍልም እያልክ ግንፍል ሳይሆን ተሙ ከማንም በላይ ለኔ እንደ ወንድሜ ነው። ታውቃላችሁ በቃ አለ። ስለዚህ እንደዚህ አይነት ነገር እንዴት ነው ጭንቅላቴ ላይ ገባ? አንዳንዴ አሁን አንተ ጋር ሲደራደሩ እንትኖቹ ሊሆን የሚችለው መንገድ ያው እሱን በማይጎዳ መልኩ የሆነች መረጃ ብቻ ወይ ባጥፋለን በእንደዚህ አይነት አንተ አሁን
እዛች ጋር ትንሽ የመሰለች ነገር በዛች ብቻ ይሄን ገንዘብ ማግኘት ከቻልኩኝ ይሄማ ሊታወቅብኝም አይችልም ሊደረስብኝም አይችልም በሚል እሳቤ አሁን ካሜራማናችንም አይታለ አንድ ፋይል ዲሊት ለማድረግ ነው እንደዛ እንትን ሲደራደረን የነበረውና አሁን እሱ በምንም ታምር ይታወቅብኛል ብሎ አላሰበም። እኛም ጋር ቀሪ ፋይል እንዳለ አልጠረጠረምና በዛ ምክንያት ነው አሁን እንደዛ አይነት ነገር እየሆነ ያለውና አንተም ምናልባት እንግዲህ እንደዚህ ነገር ገጥሞ ከሆነ ገባ አሁን እኛ ቀድመህ ነግረህን ገባ ችግሩን ከዚሁ እንትን ማለት እንችላለን እና ማን ነው ይሄንን ነገር ያደረገው ማን ነው እንደዚህ እንትን ያለው ወደዚህ ነገር ሲመራህ ምን አይነት ሰውዬ ነው የሚለውን እንደውም ለኛ መረጃ ሆነህን ወደ ተሻለ ነገር እንድንሄድ በሚል እንጂ ማለት ማን የመራህ ስትል ወዴት ነው ቻቻ አሁን ነገሮችን ግልጽ እናርጋቸው ማለት እኛም አሁን ግልጽ አርግልኝ እኮ በተሻለ መልኩ አንተ በጣም ስለምንወድ ቴክኖሎጂው ላይ ሁሉም ነገር ላይ ስለምታግዘን ለኛ በጣም ጥሩ ሰው ነህ በሚለው ብዙም እየተጫና አይደለም አሁን ሌሎቹንም ነገሩን ሳታድበሰብሰው በግልጽ እንደዚህ ያድበሰብሰን አይደለም አሁን ይወልደ ቻቻ ነገሩን አታጋግለው በጣም ወደ ከፋ ነገር ውስጥ አይደለም ምንድነው የከፋ ነገር ከዚህ በፊት ተናገረኛ በኩ በሰላም አይደለም አያወራኛለሁ ምንድነው ከመሬት ተነስታ አንተ እንደዚህ ነህ እኮ ነው በቃ ይያልከኛል እኔም አንዳንድ እንትኖች አሉ ረጋ ብለን ነው እያወራን ያለነው ረጋ ብላል ለምን ነው ሁለቱም ሰማናኛን እንዴ አንተን ሰማን እኮ አይደለ እኛን ሰማን እኔም ይሁንም በጣም ተረጋግተን ነው እያወራን ያለነው ስለዚህ አንተም ነገሮችን ረጋ ብለህ ነው ማውራት መቻል ያለብህ እዚህ ጋር ነገ ከነገ ወዲያ እንደዚህ አይነት ጥያቄዎች እኔም ይሁንም ልንጠየቅ እንችላለን ራሱ ተሙ ሊጠየቅ ይችላል መመለስ ያለብን ደግሞ ተረጋግተህ መሆን መቻል አለበት እንጂ የሚያበሳጭ የሚያናድ ስሜት ውስጥ ከገባን የሚያጠራጥር ነገር ሊኖር ይችላል ስለዚህ ነገር ደግሞ ምንም እኮ መናደድ አይጠበቅብህም እኮ ሲጀመር እኮ አንተ ሐቀኛ ሰው ኮንክ እስከ እኛ እንዴት አይነት ምርመራ እንደምንመረምር ታውቃለህ እኔ መጠርጠሩና እስከ አይነት ደረጃ መሄድ እንዳለብን የምታውቀው አንተ ነህ እንግዲህ እስከ ድረስ እንደምንሄድ ስንት አሁን በእንደዚህ አይነት ደረጃ ነው የምንሄደው ካንተ ጋር ያልኩ አይደለም እንደዛ መሄድም ሳያስፈልገን እዛ ነገር ውስጥ ሳንገባ በቀላሉ ማግኘት የምንችላቸው ነገሮች ካሉ እኛም አሁን ከውስጥም የደረሰን መረጃ አለ ምንድነው የደረሰው ጠይቁ እስቲ ቻቻ ጋር አንዳንድ ነገሮች አሉ ለውጦች አሉ ተብለናል የምን ለውጥ ምን አይነት አሁን ይኸውልህ እኛ ነገሩን አግኝተ ነው የከፋ ከሚሆን አንተ ባንደበት ብትነግረንና ቀላል ብናደርገው መልካም ነው ብዬ አስባለሁ ይኸውልህ ቻቻ ይኸውልህ እንደ ወጣት እናውራ እኔ ምንድነው እንድነግር የምጠብቀው ነገርኩ ተሙ ማለት ለኔ ወንድም ነው ቀርቦልህ ያውቃል ጥያቄ ቀርቦልኝ እኮ ሪጀክት አንገራግረ የተወሰነ እንኳን ወይ እንትን ብለህ ለምን አንገራግር ድሮ እኮ ገና እኮ እኔ እድሜ ትንሽ ነው አይደለም እነሱ በሚጠሩት ገንዘብ በትንሽ ገንዘብ አሁን አንተን ለመረዳት በጣም እየሞከርኩ ነው ቻቻ ምንድነው እያልከን ያለኸው ጥያቄ ቀርቦልኝ ያንን ጥያቄ ሪጀክት አድርጌያለሁ ብለህ ነው በጎ ስራ ነው አለመቀበልህ ነገር ግን እኛ የምናውቅበት መንገድ አልነበረም አይደለ እንግዲህ አላውቅም ተሙ ሰምቶ ከሆነ ዮኒ አንተ የምታውቅ አይመስለኝም ብሉ ይሰማል አሁን እንደዚህ ስራ እኮ የሚያጋጥም ነገር ከሆነ ያንን ጥያቄ የሆነ ሰው እኮ እንደዚህ ያቀርቦልኝ ነበር ምክንያቱም የሆነ ሰው ለአንተ ጥያቄ ሲያቀርብልህ የሆነ ምክንያት ይዞ ነው የሚመጣው አይደለ በዚህ ምክንያት ይሄ ሰው ገንዘብ ልክፈልህና ይሄ መረጃ አጥፋልኝ ብሎኝ ነበረ ብለህ ለእኛ ማሳወቅ ነበረብህ ከዛ በተጨማሪ ደግሞ አየን ከምንላቸው እንግዳ ነገሮች አንዱ ተሙ የሚደግፈውን ድጋፍ እኔም አንተም ዮኒ እናውቃለን አንተ እየኖርክ ያለኸው ኑሮ ግን በጣም የተረጋጋ አላውቅም እዚህ እኛ ጋር ይሰራሉ ከምንላቸው መረጃ ሰብሳቢዎች ካሜራማኖች ከኛም ጭምር በተሻለ ሁኔታ ነው ኑሮውን እየመራ ያለው ስራ ስትጀምር እዚህ ነው የጀመርከው ከተሙ ጋር ነው እያንዳንዱ ነገር እያደግክ የመጣው ክፍያህም እያንዳንዱ የተሙ ድጋፎችም ግልጽ ናቸው ከዛ የተሻለ ህይወት ወይም ደግሞ ስቴብል የሆነ ህይወት ልትኖር እንዴት ቻልክ ያንን እንግዳ ስለሆነ ለኛ ማስረዳት መቻል አለብህ ከዛ ውጪ ደግሞ ሪጀክት ያደረካቸው ነገሮች እኮ እንደ ባልደረባ ለኛ መማሪያ ስለሚሆኑን መንገር መቻል ነበረብህ ለምን መደበቅ አሁን ምን ብዬ እንደዚህ አይነት ስራ ላይ ታውቃለህ መቼስ ብዙ ሊደራደር የሚፈልግ ብር እንደዚህ ልክፈል እንደዛ ላርግ የሚል ሰው እንዳለ ለአንተ መናገር አይጠበቅብኝ ምክንያቱም እንደዚህ አይነት ስራ ላይ ያለ ነገር ነው ሁለተኛ ነገር ደግሞ የተረጋጋ ህይወት አለኝ ያለው ማን ነው ስለ እሺ ከናንተም ከሌሎችም የተሻለ ሊሆን ይችላል ያው እሱ ደግሞ በተሙ ምክንያት ነው ታውቃላችሁ ተምሬም እንድመረቅ ያገዘኝ እሱ ነው ታውቃላችሁ ደግሞ በኮምፒውተርም ምናምን ነገር ጎበዝ እንደሆንኩኝ እና ለአንዳንድ ድርጅቶች ሳምታይምስ ነው እሱም አልፎ ስራ ሰራለሁ በቃ አሪፍ እንትን ይሰጡኛል ይኸውልህ ቻቻ አሁን ነገሩን ውስብስብ አታርገው ይኸውልህ አንዳንድ ነገሮችን እኛ ግልጽ እናደርግልህ ማለት ከውስጥም ሰዎች ከተያዙትም ሰዎች አንዳንድ መረጃዎች የሰበሰብናቸው ነገሮች አሉ ታውቃለህ ስለዚህ ቤት አይደለ እኚህ ሴትዮ አንተ ነህ እንግዲህ አግኝተህ መረጃም እንትን ያልከንና
የቢጡ እናት እንግዲህ ተመልካቾቻችን እንደምታውቋቸው የቢጡ እናት ቤቱንም በማግኘት ምንም በማለት አንተ ረድተናል። ግን ከኛ ቀድሞ አንድ ሰው ይሄ መረጃ የደረሰው ሰው አለ። ተመልካቾቻችን እንደምታውቁት እዚህ ቤት ተሙ ሲገባ አይቼዋለሁ ብሎ ይዞን የመጣው ሃይደር በጥቆማ ሃይደር ነውና ለሃይደር መረጃው መጀመሪያ የደረሰው እንዴት እንደሆነ እንግዲህ እኛ እናውቃለንና ሃይደር ጋር አይደለም በጣም ተረጋጋና ሃይደር ጋር ይሄ መረጃ ሊደርስ የቻለው ከኛ ሰዎች እንደሆነ እናውቃለን። ከራሱ ከሃይደር አንደ ስለ ሃይደር መረጃ እንትን ያልኳችሁ እኔ ራሴ አይደለም። ግን ከኛ ቀድሞ ያወቀው ግን ሃይደር ነው። ረጋ ብሎ እያስረዳን ያለው አንተም ረጋ ብሎ አይደለም እያስጨነቃችሁ። ከኛ ቀድሞ ያወቀው ሃይደር ነው ይሄንን ቤት። ስለዚህ መረጃ ደግሞ ቅድሚያ የምታውቀው ከሁላችንም በፊት አንተ ነበርክ። ስለ ወይዘሮ ተብለጥ እስቲ እንዴት ሃይደር ጋር መጀመሪያ ሊደርስ እንደቻለ እስኪ አንተ እስቲ ንገረን። ረጋ ብለህ ትፈልጋለህ? ችግር የለውም። ያዙ ሳሚ ያዘው፣ የትም አባቱ እንዳይሄድ ያዘው። እናንተ ምን አለ ሲጀመር ውሃ አልጠጣ ምናምን ምን እንትን አስባለ። ተነስ አይርግባ እንዴ! እንደዚህ አይነት ወንጀል ትፈጽማለህ ጭራሽ እንዴ! እያወቅን ቁጭ በል እዚህ ጋር ይሄንን ሁሉ ነገር እያወቅ እንዴት እንደዚህ አይነት ስራ ትሰራለህ? ስማ እኛ እኮ ከባልደረባነት በላይ ጓደኞች ነን። የሰርግ ቀን ሚዜዎች የነበረን ሰዎች ነን አይደለ? እንዴት እንደዚህ አይነት ስራ ትሰራለህ? እንዴት ከጀርባ ትወጋናለህ? የተሙ እናት ምን አይነት ሁኔታ ውስጥ እንዳሉ ታውቃለህ? ተሙ ከማን እጅ እንዳስጣል ነው ታውቃለህ? ቀና በል ነውራ። እያንዳንዱ ከማን እጅ እንዳስጣል ነው ታውቃለህ ወይ? ተሙን ታውቃለህ ወይ? እነማን ናቸው በገንዘብ? እስቲ ቀና በል። እነማን ናቸው በገንዘብ የደለሉ? ለእነማን ነው መሰራው? ምን ያህል ጊዜ ነው? አንተ ላይ ዱላ መጠቀም አንፈልግም። መንገር ያለብህን ነገር በግልጽ ንገረን። የራሳችን ሰው ነህ። ሰማኛለህ? ምን ያህል ጊዜ ከጀርባው ነህ እንደወጋህን ግልጽ አድርገህ ትነግረኛለህ። ተግባባን? ይኸውልህ ተረጋግተህ ተናገር። እኛ አንተን መቀጥቀጥ አንፈልግም። ሌሎቹን ሰዎች እንዴት እንደምናወጣጣ ታውቃለህ አይደል? ይኸውልህ አሁን ጋርድ የለም። ጋርዶቹን ግን ጠርቼ የሚከሰተውን ነገር ታውቃለህ። ስለዚህ በሰላም እናውራ። እሺ እነግርሃለሁ። በቃ ገንዘብ አሳስቱኝ። ይኸውልህ ቻቻ መጀመሪያ እኮ እድል ነበረ። ይሄንን ሁሉ ንገረን፣ ችግር ካለ ማስረዳም ብለን ነበረ። በቃ ታውቃለህ አዲስ ቤተሰብ እየመሰረትኩ እንደሆነ ገንዘብ ደግሞ በጣም ያስፈልገኛል። እኔ ተሙን እንደዚህ ማድረግ ፈልጋለሁ። በቃ ገንዘብ አሳሳተኝ። ቆይ አዲስ ቤተሰብ ብትመሰርትስ ገንዘብ ቢያሳስትስ? ተመስገን ህይወቱ ሊያልፍ ጫፍ ደርሶ ነበር አይደለ? የተሙ እናት የት እንዳሉ አናውቅም። በገንዘብ ምክንያት የሁለት ሰው ህይወት የሁለት ባልደረቦቻችን ለብዙ ሰዎች ሲደርስ የነበረ ግለሰብ ልትገለው ነበረ አይደለ? እኔን ያክል መሄድ አይመስለኝም ነበረ። እንዴት አይመስልም? እንዴት አታስብም? ቆሻሻውን ከባዱን ስራ የምትሰራው አንተ እኮ ነህ አይደለ እንዴ? ሰዎች ምን ያህል መርዛማ እንደሆኑ ምን ያህል መጥፎ እንደሆኑ ካንተ በላይ እኮ የሚያውቅ የለም አይደለ ወይ? ቻቻ እንዴት እንዲህ አይነት ነገር ጨክነህ እንዴት ምን ላድርግሽ? እኔ ተሙ ላይ በቃ እንደዚህ ማድረግ ፈልጋለሁ። ለምን አትረዳኝም? ማለት ይሁን ሰማለህ። ተመስገን ማለት እኮ አንተ ህይወት ስትመሰርት አብሮ የነበረ ሲያግዝህ የነበረ ምርጥ ወንድምህ ነበር አይደለ? ለሁላችንም ወንድም ነበር። ምን ፈልገህ ነው? እሱን አልካድኩም። እኔ በቃ ገንዘብ በልተታራለህ እንደማንኛውም ኢትዮጵያዊ። ከዚህ በላይ ምን ሌክዠሪ ነገር ፈልገህ ነው? በልቶ ማለት በቃ የጠሩልኝ ገንዘብ በጣም እንትን አለኝ፣ አሳሰኝ። በቃ የሰው ህይወት ከመንጠቅ ተመስገንን አሳልፎ ከመስጠት በላይ የሚያጓጓ ገንዘብ። ተመስገን እኮ ማለት ወንድም ነው አንተ። የተመስገን እናት ማለት እኮ እንደ እናትህ ተንከባክበው ሲያም ቤታቸው አሳርፈው የሚንከባከቡ እናት ናቸው። እሱን አልካድኩም እና እንዴት ከገንዘብ ይበልጡብሃል? አይደለም ዮኒ፣ ቆይ እንዴት ከገንዘብ ይበልጡብሃል? ተረጋጋ። አብረን እንዴት ከገንዘብ ሊበልጡብህ ይችላሉ? አስደንግጠ ነው ሌላም መረጃ እንትን እንዳይል ሳሚ። ይኸውልህ ባልደረባችን ነው፣ ያውቀናል ውስጣችንን እስከምን ድረስ መሄድ እንደምንችል ያውቃል። ተረጋጋና ሌላ ነገር ውስጥ መግባት አንፈልግም። እኛም ተረጋግተን ሌላም ሰው እዚህ ውስጥ ካለ ከማን ጋር እንደተገናኘህን ከምን አይነት ሰው ጋር ይሄን የገንዘብ ልውውጥ እንዳደረግ በግልጽ ንገረን እባክህ። ሌላ ነገር ውስጥ አትክተተን። እሺ እነግራችኋለሁ። መጀመሪያ እኛ እንደ ወንድማችን ነህ። ወንድማችንን ማሰቃየት መደብደብ አንፈልግም። ትሰማኛለህ? ከዚህ በላይ ምን ታደርጉኛላችሁ? ሌሎቹ ሰዎች እንዴት እንደምናደርግ አላየህምና ነው ተደረግኩ ብለን አሁን ይሄንን ተው፣ በተረጋጋ መንገድ እያወራን ነው። ትሰማኛለህ? አንተን አንለማመጥም። አሁን የተመስገንን እናትን በገንዘብ የሸጥክ ወንጀለኛ ነህ። ካንተ ጋር ማን ነው ተባብሮ እየሰራ ያለው? እኛ ቡድን ውስጥ ሌላ ካዲ፣ ሌላ እኛን ከጀርባ የሚወጋን ሰው ካለ አሁኑኑ ንገረኝ። አንተን እኔም የሆነም ተባብረን አሳልፈን ለህግ ነው የምንሰጥ።
ነገሮች ይኸውልህ እናቅለልልህ እያልን ነው። በተረጋጋ መንገድ ወጣት ነህ፣ ሊያሳስትህ እንደሚችል ይገባናል። በጣም ቅንጡ የሆኑ ህይወቶች ሊያምሩህ ይችላሉ። ግን ይኸውልህ አሁን ለእኛ የሚጠቅመንና የሚደግፈንን ሀሳብ መረጃ ስጠን። ሰማለች አቻ፣ እዚህ ነገር ላይ የገዛ ወንድሜ ተሳታፊ ነበረ። ወንድሜን ለማሳሰር ሁለቴ አላሰብኩም። ስለዚህ እኔም ዮኒም አንተን ለማሳሰር ሁለቴ አናስብም። ተግባባን? በቃ ሊዲያ ነች ከሰዎቹ ጋር ያስተዋወቀች። ምን ሊዲያ ነች? ይሄ ሁሉ ነገር እያወቅህ ነው ዝም ያልከው? በቃ አሁን ነገርኳቸው አይደል እንዴ? ከእንደዚህ አይነት ሰው ጋር ነው የተባበርከው? እሺ አሁን እያወቅህ ማን እንደሆነች ና ሳሚ ያስገባው። ና ሳሚ